አንዲት ሴት አለች ሁለተኛ ነገሥት ላይ የምትታወቅ ሱናማዊት ሴት ታላቅ ሴት ባለጠጋ ሴት ይቺ ሴት የእግዚአብሔር ሰው ማረፍ ይፈልጋል መብላት ይፈልጋል ደክሞታል አለች ቀጠላ እሱ ደግሞ ምን ትፈልጊያለሽ የሱ እረፍት ከሷ ልጅ ጋር ሁሉ የዲቫይን ኤክስቼንጅ በባህሪው በመለኮት አቅም ልክ ነው ክርስቶስ ለኔና ለናንተ የጥበብ ምንጫችን እኔና እናንተ ጥበብ እናወራለን ግን የዚህ ዓለም ገዢዎች እንደሚናገሩት አይነት ጥበብ ግን አይደለም እግዚአብሔር አይኖች ካሉን ጠቢባን ነን ክርዳድ አለ ስንዴ አለ የጨለማ መንግስት አለ የእግዚአብሔር መንግስት አለ አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል ራሳቸውንም በብዙ ስቃይ ወቅተው ገንዘብ መውደድ አደጋ የሚሆነው እዚህ ስፖት ላይ እሱ የሚፈልገውና እኔ የምፈልገው ነገር ከተመጣጠነ እቃው ማተር ያደርጋል ችን የሚያረካም ራሱ ይረካል ኢሰኒድ ክርስቶስ መርከባቸው የሆነላቸው በማዕበሉ ላይ እየተንሳፈፉ የምድሪቱን አራራት ተራራ ከሁሉ አስቀድሜ ይሄንን እድል ስላገኘው በዚህ ስፍራ በእናንተ መካከል በዚህ ኮንፈረንስ ላይ እድል ስለተሰጠኝ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንደ እግዚአብሔር ያለ ማንም የለም። አሜን። እንዳገለግለው እድል የሰጠኝ በመንግስቱ እድል የሰጠኝ እግዚአብሔር ነው። ጌታዬን ንጉሴን ኢየሱስን አመሰግነዋለሁ። I'm so lucky to serve him አይደል? እግዚአብሔርን ማገልገል እድል ነው። በመቀጠል የዚህን ቤት አባት እጅግ የማከብረውን የምወደውን የእግዚአብሔርን ሰው ሬቨረንድ ተዘራ ያሬድን ኦነር ማድረግ ማመስገን ፈልጋለሁ። እድሉን ያገኘሁት በሱ ምክንያት ስለሆነ I'm so privileged። በጣም እድለኞች ነን። ከዚህ በፊትም አንድ እድል አግኝቼ እዚሁ መጥቼ አገልግያለሁና እኔም ነግሬያችኋለሁ። እኛ በየወሩ እየመጣን ከሬቨረንድ እግር ስር ቁጭ ብለን አስደማሚ የእግዚአብሔርን ቃል እውነት እየተማርን what a privilege። ነገ የኛ እንደሆነ እርግጠኞች ነን። ነገ እናንተ ነው፣ ምንም ጥያቄ የለውም። ነገ ስላችሁ ሩቅ ነገ እንዳታስቡ። ኢየሱስ ጌታ ነው። አሜን። እና ይሄንን እድል ስላገኘው በጣም ደስ ይለኛል። የእግዚአብሔርን ቃል ማገልገል ትልቅ እድል ነው። ስለዚህ እኔ እዚህ ያለሁት እንደ አስተማሪ ብዙ አስተማሪዎች ሞግዚቶች ቢኖሯችሁ ብዙ አባቶች ግን የሏችሁ አይደለ? ስለዚህ እኔ አባታችሁ ጠርቶኝ ነው እንደ አስተማሪ እድል ተሰጥቶኝ ያለኝን ነገር ላካፍል በዚህ ተገኝቻለሁ። ይሄ ደግሞ ትልቅ እድል ነው። ከዛ ደግሞ ወጣቶችን እኔ ረጅም ዓመት አገልግያለሁ ባይዘውና I am so honored እናንተን በማግኘቴ ትልቅ እድልና ክብር ይሰማኛል። ለምን ነገ ትልልቅ የተራራ ጫፎች ላይ የምንገናኝ ሰዎች እንደምንሆን አትጠራጠሩ። አሜን። yes በዚህ ኤጅ የእግዚአብሔርን ቃል ሰምቶ ያደገ ሰው ተራ መሆን አይችልም። ሰው እግዚአብሔርን አውቆ ተራ መሆን it's impossible። በፍጹም it's impossible። ክርስቶስን ይዞ ሰው ተራ መሆን አይችልም። ኢየሱስ ጌታ እና በጣም የከበረ ዘመን አላችሁ። እግዚአብሔር ከናንተ ጋር አለ። yes ኢየሱስ ጌታ ነው። በደንብ ጊዜ ለመጠቀም እንዲመቸኝ ወደ ትምህርቴ ልግባና wisdom for the last days አገልጋዮች ላይ ዘመንን መረዳት በሚል ሬቨረንድ እያስተማረን ዲፕ የሆኑ የእግዚአብሔር ቃል እውነቶችን እየተማርን ይሄ ርዕስ ደግሞ እንዳገለግል ሲሰጠኝ አምሶ በጣም ነው ደስ ያለኝ እና ዛሬ አንዳች መልካም ነገር ይሆንልናል። አሜን። ጌታ ይባረክ። ኦኬ ስለዚህ እግዚአብሔር እጅግ ግሩምና ድንቅ የሆነን ቀን ይሰጠናል። ቃል ስንሰማ ቅዱሳን ለማድረግ ነው የምንሰማው። አሜን።
ለማድረግ ነው የምንሰማው እንጂ ለመስማት አይደለም የምንሰማው። እስቲ ቃሉን አድራጊ ነኝ በሉ። I am the doer of the word። እኔ እግዚአብሔር ቃሉን አደርገዋለሁ። yes እስቲ ጮክ በሉና ቃሉን አደርገዋለሁ በሉ። ይሲ ቃሉን የሚያደርግ ሰው ያፈራል። yes መጽሐፍ ሲናገር ቃሉን ሰሚዎች ብቻ እየሆናችሁ ራሳችሁን አታታሉ። don't deceive yourself ይላል። ነገር ግን ቃሉን ሰምቶ ፍጹሙን ሕግ አይደለ ተመልክቶ የሚጸና የሚያደርገውን ቢኖር እሱ በስራው የተባረከ ይሆናል። ሪዛልቱ ቬሪ ክሊር ነው አይደል? ግልጽ ውጤት ነው እና የተባረከ ይሆናል። ስለዚህ ስንሰማ ጸጋን እንካፈላለን። ኢየሱስ ጌታ ነው። ስለዚህ ለመስማት ምንድነው ለማድረግ የሚሰማ ሰው ይለወጣል። አም ቴሊንግ ዩ እኔ የእግዚአብሔርን ቃል ስሰማ ዌር ቱ አፕላይ ብዬ ነው ሁሌ የማየው። ካደረከው የሆነ ፍሬ ያፈራልሃል። ወንደር ነው የሚሰራው። ተአምራት ነው በህይወታችሁ የሚያደርገው። ስለዚህ ስንማር በእንደሱ አይነት መንፈስ እንድንማር አበረታታችኋል። በተቻለኛ አቅም የእግዚአብሔርም ጸጋ ደግሞ ይረዳኛል። ቅልል ብሏችሁ እንዲገባችሁ ነው የምፈልገው። ለመረዳት የከበደህ ነገር ለመኖር ምን ያክል እንደሚከብድ አስቡ። that's why it must be simple አይደል? በተቻለን አቅም ሲምፕል በቃ ኩልል ብሎ ቀስ ብሎ እንዲገባ ከዛ አፕላይ እንድናረገው ዓላማውም እሱ ስለሆነ መማር። እግዚአብሔር ይባረክ። ስለዚህ ውስብስብ ባልሆነ ነገር ውስጥ ላለመሄድ እሞክራለሁ ልላችሁ ነው። እማወራው በዚህ ርዕስ ይሆንና ዋነኛው ዓላማ የመጨረሻ ዘመን ምንድነው የሚለውን እንድትረዱ ከዛ ጥበብ ምንድነው የሚለውን እንድትረዱና በመጨረሻው ዘመን የሚኖረውን ይሄንን ጥበብ የምንራመድባቸውን እነዚህን ሶስቱን ስቴፖች ዲዘርን ማድረግ፣ ፕሪፔር ማድረግ፣ ኦቨርካም ማድረግ፣ መለየት፣ መዘጋጀት፣ ድል ማድረግ ማለት ነው። ግልጽ ነው። ስለዚህ ጥበብ ተግባራዊ እንዲሆን እነዚህን ሶስት ነገሮች ይይዛል ማለት ነው። ጌታ ይባረክ። ስለዚህ ቀላል በሆነ መንገድ እነዚህን ነገሮች እንድትለዩዋቸው አድርገን እንጀምርና መጨረሻ ላይ ደግሞ የማወራውን ነገር ወይም የማስተምራችሁን ነገር እንድትረዱኝ ምሳሌ ያሳያችኋል። እንደ እግዚአብሔር ቃል የሆነ ምሳሌ። ሃሌሉያ ጌታ ይባረክ። የመጨረሻ ዘመን የምንለው ምንድነው? እነዚህን ሁለት ቃላቶች መተርጎም ያስፈልጋል። ትርጉም የምንማረውን ነገር በግማሽ መልስ ይሰጣል። ትርጉምን ማወቅ ብቻ። ብዙ ጊዜ ትምህርት ስትጀምሩ ከዴፊኒሽን ጀምሩ። ከመተርጎም መጀመር ብዙ ነገሮችን ያቀላል። እግዚአብሔር ይባረክ። አሁን እኔ የምተረጉምበት አካሄድ ላወራ የምፈልገውን ነገር በቀላሉ እንድንረዳ እንጂ ቲዮሎጂካል ወይም የሥነ መለኮት ትንታኔ ውስጥ መግባት አልፈልግም። ወይም እንደሱ አይነትም ሐሳብ አይደለም ያለኝ። ስለዚህ የመጨረሻ ዘመን ስንል ምን ማለታችን? ዘመን በሁለት ዘላለሞች መካከል የተከሰተ ነገር ነው። የመጀመሪያው ዘላለም እኛ አልነበርንበትም። የሚቀጥለው ዘላለም ግን እኛ አለንበት። የመጀመሪያውን ዘላለም እግዚአብሔር ብቻውን ይኖርበት ነበረ። የሚቀጥለውን ዘላለም ግን አብረነው የምንኖርበት አብረነው የምንነግስበት ዘላለም ነው። በዚህ መካከል እግዚአብሔር ጊዜን ፈጠረ። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲለን የተጀመረበትን ቦታ ይነግረናል። ስለዚህ ብዙ ሳናወሳስበው መጽሐፍ ቅዱሳችን በሁለት ኪዳኖች ተከፍሏል። ብሉይ ኪዳንና አዲስ ኪዳን። ብሉይ ማለት በአማርኛ አሮጌ ማለት ነው። ዕብራውያን ምዕራፍ 8 አሮጌው በአዲሱ መደበኛ ያረጀውና ያፈጀው ይላል። ኪዳን ተሽሯል፣ አዲስ ኪዳን ደግሞ መጥቶልናል። አሁን ዘመኑን ስትከፍሉት ልክ እንደዚህ ከከፈላችሁት መጽሐፍ ቅዱሳችን የብሉይ ኪዳን ብሎ የሚጠራው አለ፣ የአዲስ ኪዳን ብሎ የሚጠራው አለ። ብሉይ ኪዳን ተብሎ የተሰጠው ስያሜውን ያገኘው በዋናነት እግዚአብሔር በሲና ተራራ ላይ ከእስራኤል ሕዝብ ጋር የገባውን ኪዳን ማዕከል አድርጎ ነው እንጂ እዛ ውስጥ ብዙ ሌሎች ኪዳኖች አሉ። ለምሳሌ የአብርሃም ኪዳን የብሉይ ኪዳን አይደለም።
አሜን። የአብርሃም ኪዳን የአዲስ ኪዳን ቀድሞ መገለጥ ነው። ብሉይ ኪዳን አሮጌ ኪዳን የተባለው በሲና ተራራ ላይ እግዚአብሔር ከእስራኤል ሕዝብ ጋር እጃቸውን በያስኩበት ቀን የሚል ቃል አለ ዕብራውያን 8። ያኔ የገባውን ኪዳን ማዕከል በማድረግ የተሰጠ ስም ነው። አሁን በጣም የሚያስገርማችሁ እቺ መሃል ላይ ያለችው ቀይ መስመር ጌታችን ኢየሱስ ክርስቶስ የተወለደበትና ዘመን የተቀየረበት ስፖት ናት አይደል? የስ ብዙዎቻችን በታሪክም እንደምናውቀው ወይም ታሪክ ሲጠና ቢሲ እና ኤዲ ተብሎ ነው አይደል የሚጻፈው? ይሄን ታሪክ የሰራው ጌታችን ነው። ዘመንን እንደዚህ በሁለት የከፈለልን ኢየሱስ ነው። ማንም ሰው ዲናይ ማድረግ አይችልም። ይሄን ቢሲ ማለት ቢፎር ክራይስት ማለት ነው። ኤዲ ማለት ደግሞ ላቲን ወርድ ነው። አኖ ዶሚኒ ማለት ነው። ኢን ዘ ይር ኦፍ አወር ሎርድ ማለት ነው። በጌታችን ዓመት። አሜን አሜን አሜን። የእግዚአብሔር መንግስት የተገለጠበት ዓመት። ኢሳይያስ ምዕራፍ 61 ላይ ሲናገር የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ለታሰሩት መፈታትን፣ ለዕውሮች ማየትን አይደል እንዳውጅ ልኮኛል አለና የተወደደችውን የጌታን ዓመት ሰብክ ዘንድ። ምን ማለት ነው? የጌታ ዓመት የተጀመረው ኢየሱስ ከተወለደበትና ከሞተበት ከተነሳበት በኋላ ዓመት ተቀይሯል። ልክ እንደ ቁጥር ካያችሁት በደንብ ስሙኝ። ቁጥር ምንድነው የምንለው? ወደዚህ ኔጌቲቭ አይደል፣ ወደዚህ ደግሞ ፖዚቲቭ። ልክ ነው። ልክ እንደዛ ነው ኢየሱስ ዘመንን ዜሮ ጌጅ ላይ ያመጣው። ለዚህ ነው ወደ ኋላ ሲቆጠር፣ በነገራችን ላይ በደንብ ካስተዋላችሁ ከኢየሱስ ተነስቶ ኔጌቲቭ ነው የሚቆጠረው። ወደፊት ሲቆጠር ደግሞ ከኢየሱስ ተነስቶ ፖዚቲቭ ነው የምንቆጥረው። ኢየሱስ የዘመን ቀያሪ ነው። የመጨረሻ ዘመን የሚባለውን ነገር ያመጣው ኢየሱስ ነው። በእናብርሃም ዘመን የሚጠብቁት ነገር ምንድነው ካላችሁ የኢየሱስን መምጣት ነው። ብሉይ ኪዳን ውስጥ ከሆናችሁ ይቺን መስመር ተሻግራችሁ እዛ ጋር ማየት አትችሉም። በተስፋ የምትጠብቁት ያቺን ቀን ነው። ስለዚህ ለነሱ ተስፋቸው የመጨረሻውን ዘመን ይዞ የሚመጣው ኢየሱስ ነው። ኢየሱስ ሲመጣ የመጨረሻው ዘመን ወደ መገለጥ መጣ። ግልጽ ነው ያወራሁት። ስለዚህ ከዛን ዘመን ጀምሮ የመጨረሻው ዘመን እየተባለ ይጠራል። በጊዜ ስሌት ዝም ብለን ከተመለከትነው እኛ ደግሞ በጣም የመጨረሻው መጨረሻ ላይ እንዳለን ሴንስ ይሰጣል አይደል? በጣም ይሰጣል። ለምን 2000 ዓመት ቆጥረናል። 2000 ዓመት ለምሳሌ አሁን 2017 ላይ ነን። 2017 ዓመተ ምህረት ብለን ነው በአማርኛ የምንቆጥረው። 2017 ዓመተ ምህረት የሚለው አቆጣጠር ኢየሱስ ለፍርድ ሳይመጣ በምህረት የጠበቅንበት ቀን ማለት ነው። ምን እየቆጠርን ነው? አሁንም ኢየሱስ አልመጣም፣ የሚድኑትን ፈልጎ ለካ ዕድል እየሰጠ ነው። የምን ዓመት እየቆጠርን ነው? የምህረት። አንደኛ ጴጥሮስ ላይ ለዚህ ነው አንዳንድ ዘባቾች የገዛ ምኞታቸውን ክፉ ምኞታቸውን ለማድረግ እያሰቡ የታለ ይመጣል ያላችሁት። ሁለተኛ ጴጥሮስ ላይ እንደዛ ነው የሚለው። በኋላ ነብላችኋል። የታለ ይመጣል ያላችሁት ሁሉ እንዳለ አለ። ያገባል፣ ይጋባል፣ ይወልዳሉ፣ እንደዚህ ይሆናሉ ትላል። በቃ ማለት ሁሉ እንዳለ ነው። ይመጣል ያላችሁት ተስፋ የታለ? ጌታ በእርግጥ ይመጣል አለ ጴጥሮስ። አይዘገይም። የዘገየው አለ የሚድኑትን ፈልጎ ነው። ከዛ እንደዚህ የሚል አቆጣጠር፣ በጣም አስደናቂ አቆጣጠር እዛ ክፍል ላይ አለ። 1000 ዓመት እንደ አንድ ዓመት እንደ 1000። አይገባም ቃሉ አይደል? ቃሉ እንደዚህ ነው። መሐሪ ለሆነው ጌታ 1000 ዓመት እንደ አንድ ነው የሚሆንበት። ስቲል ጠባቂ ነው። ለፈራጁ ጌታ 1 ዓመት እንደ 1000 ነው። ክፉን ለሚጠላው ጌታ፣ ፍርድን ለሚፈልግ ጌታ፣ ነገርን መቋጨት ለሚፈልግ ጌታ 1 ዓመት 1000 ነው የሚሆንበት። ክፋትን ሲያይ የሚድኑትን ሲያይ 1000 ዓመት እያየ 1 ዓመት ይታየዋል። ስለዚህ ጌታችን ያልመጣው የሚድኑትን ፈልጎ ነው። እኔ ብዙ ጊዜ አመስግኛለሁ። እኔ ከመዳኔ ከ1 ሳምንት በፊት መጥቶስ ቢሆን ኖሮ፣ አንቺ ከመዳንሽ ከ1 ሳምንት በፊት መጥቶስ ቢሆን ኖሮ። ተንጋድ ኢየሱስ ባለመምጣቱ ባንደሰትም እኔን በመማሩ ግን ደስ ይለኛል።
አንቺን በመማሩ ደስ ይበልሽ። አንተን በመማሩ ደስ ይበልህ። በእናንተ በጣም ብዙ ሰዎች ወደ እግዚአብሔር መንግስት ይቀላቀላሉ። እያንዳንዱ የምህረት ዓመት ሰዎች ወደ እግዚአብሔር መንግስት የሚፈልሱበት ይሆናል። ወንጌል የሚሰበክበት ይሆናል። የእግዚአብሔር መንግስት የሚሰፋበት ይሆናል። እሺ 2017 ዓመታት ምሮናል። በተለይ ያልዳኑትን 2017 ዓመታት ምሯቸዋል። giving hope for every generation እንዲመጡ ወደ እግዚአብሔር መንግስት። ከዛ በፊት የነበረው ዓመት ሲቆጠር መጽሐፍ ቅዱስ በተለይ ማጥኛዎች ካገኛችሁ አቅክሚል ዓመተ ቅድመ ክርስቶስ ማለት ነው። ከክርስቶስ በፊት የነበረ ዓመቶች በተለይ በሌላኛው ደግሞ አማርኛ ዓመተ ፍዳ ምናምን ይሉታል። እውነት ነው። ገና ተስፋ ያልተገለጠበት የጨለመበት ዘመን ስለነበር ተንጋድ እኔና እናንተ ግን የከበረ ዘመን ውስጥ አለን። ያን ጊዜ የመጨረሻ ዘመን ጀምሯል እና እኔና እናንተ ምን መሰላችሁ ይሆነልን? እኛ እኮ የዘላለም ህይወት ጠባቂዎች እኮ አይደለን። we have already started it። እኛ እኮ በሞት እኮ ሽግግር ነው የምናደርገው። ዘላለማችንን ኮንቲኒቲ ነው የምንቀጥለው። የዘላለምን ህይወት በክርስቶስ ኢየሱስ ትንሣኤውን ተቀብለናል። it's inside of us እንጂኛ የሆነ ነገር ይመጣል ብለን ኖ ጆይን ነው የምናደርገው። እንቀጥላለን ዘላለማችንን። እሺ ዕብራውያን ሲገልጸን ለዚህ ነው የሚመጣውን ዓለም ኃይል የቀመሱትን ይላል። we test the coming world power ማለት ነው። we test it በመንፈስ ቅዱስ አማካኝነት የሚመጣውን ዓለም ኃይል ቀምሰናልኛ። አሜን። ምን እንደሚመስል ሙሉ ሲሆን ጌታችን ባለበት ስንኖር ምን እንደሚመስል እኛ በመንፈስ ቅዱስ ቀምሰናል። መያዣ ሆኖልናል። ሃሌሉያ። ስለዚህ የመጨረሻ ዘመን ስትሉ ምን ማለት ነው ካላችሁኝ፣ የመጨረሻ ዘመን እያልን ያለነው በአዲስ ኪዳን ውስጥ የተገለጠውና ወደ ዘላለም ፍጻሜ እየሄደ ያለውን ዘመን ነው። ሲምፕል ክሊር አይደል? yes ይሄን ዘመን ማለታችን ነው። እቺ ቀዩ ያያችኋት ቦሏ በቃ እኔ እዛ አካባቢ ያለን ይመስለኛል። ጠጋ ካለን ወደዛ መንገብ ሁሉ ነገር የሚያልቅ ይመስለኛል። አይመስላችሁም? ኢየሱስ በቅርብ ይመጣል። ጌታችን በቅርብ ይመጣል። ሁለተኛው what is wisdom? ምንድነው ጥበብ? ጥበብ ተግባራዊ የሚደረግ ዕውቀት። ወጣቶች ሳናወሳስበው አይደል? ተግባራዊ የሚደረግ ዕውቀት። እስካላረከው ጥበብ አይደለም። ስታረገው ጥበብ ይሆናል። እስክታረገው ዕውቀት። አሜን። በቃ ተግባራዊ የተደረገ ወይም የሚደረግ ዕውቀት ማለት ነው። ዶክተር ማይልስ ሙንሮ የተረጎመውን ትርጉም ላስቀምጥላችሁ። Wisdom is the application of timeless principles to simplify complexity and empower individuals to tackle life's challenges. ጥበብ ማለት ዘመን የማይሽራቸውን መርሆች መተግበር ማለት ነው። ውስብስብ የሆኑ ነገሮችን ማቅለል ማለት ነው። ሰዎች ደግሞ በህይወት ያለባቸውን ተግዳሮት ማሸነፍ እንዲችሉ መጋፈጥ እንዲችሉ ኃይል የሚሰጥ ነገር ነው ብሎ አስቀመጠው። ሃሌሉያ። ስለዚህ አሁን ባልኳችሁ ቃል wisdom is not just about knowledge or understanding። ጥበብ ዕውቀት ወይም ደግሞ ማስተዋል ወይ መረዳት ብቻ አይደለም። but about effectively applying that knowledge to achieve desired outcomes። የምንፈልጋቸውን ውጤቶች ለማምጣት አይደል ያንን ዕውቀት መተግበር ማለት ነው። ሃሌሉያ። አንድ ጊዜ ፓስተር ክሪስ ሲያስተምር የተናገረው በጣም ኢንትረስቲንግ ሁሌ ብዙ ጊዜ የምጠቀመው ምሳሌ አለ። አንድ አስተማሪ ትምህርት ቤት ውስጥ ክላስ ውስጥ ገባና how to be a billionaire ብሎ ጻፈ። ከዛ አንድ ተማሪ እጁን አወጣ።
ቲቸር አለ አር ዩ ቢሊየነር? አንተ ቢሊየነር ነህ? ከዛ አይደለሁም አለ። ተነስቶ ወጣል። ብታውቀው ኖሮ ትሆናለህ። እሺ ብታውቀው ኖሮ ትሆናለህ። ታስተምረዋለህ ሳይሆን ትሆነዋል። that's wisdom by the way ግልጽ ነው ያወራሁት አይደል? በቃ that's wisdom ካወቀው ትሆነዋለህ። ምን እያልኳችሁ መሰላችሁ? የምንማረው እኔና እናንተ አሁን ጥበብ ለመጨረሻው ዘመን ስላችሁ የሚደረግ ነገር እናውራ ማለት ነው። አሜን እንጂ ስማርት ቲቺንጎች እንቀባበል ማለት አይደለም። ምርጥ ሐሳቦችን እናውራ ለማለት ፈልጌ ሳይሆን የሚደረግ ነገር እናውራ፣ ውጤት የሚያመጣ ነገር እናወራለን። ኢየሱስ ጌታ ነው። ስለዚህ it's about አሁን እንዳልኳችሁ እንደዚህ አድርጋችሁ ማስቀመጥ ትችላላችሁ። wisdom is not talking, it's showing። ጥበብ ማውራት ሳይሆን ማሳየት። ስነ ጥበብ ወይም አርት የሚባለውን ነገር በአማርኛ ስነ ጥበብ ያልንበት ምክንያት ሁላችንም ያንን ስዕል በአእምሯችን እኔም እናንተም መሳል እንችላለን። እማንችለው እጃችንን አንስተን ሸራው ላይ ማስፈር ነው እንጂ ስዕሉ እኮ ይታያል። አይታያችሁም? ይታያል እኮ እኔ አሁን ይታየኛል። ግን ሸራ ወጥሬ ቀለም ነክሬ እዚህ ውስጥ ያለውን እዛ ጋር ለማውረድ ግን የሆነ ጥበብ የለኝም። በቃ ጥበብ ማለት ይሄ ነው። መጽሐፍ ቅዱስ ሲናገር በባስልኤል ላይ አይደለ የጥበብ መንፈስ ነው ያደረገባቸው ይላል። ምን ነበር የሚያደርጉት የነበረው? ታቦቱን አካል ያለብሱታል። ጠቢባን ሰዎች እንደዚህ አይነት ናቸው። በጌታ በኢየሱስ ስም የጥበብን መንፈስ ተቀበለናል። የክርስቶስ መንፈስ የጥበብ መንፈስ ነው። መንፈስ ውስጥ የተቀመጠውን መንፈስ ቅዱስ በልብ ውስጥ የሳለውን አካል ላይ የምታወርድበት የእግዚአብሔር ጸጋ ይለቀቃል። በኢየሱስ ስም ይለቀቃል። ስለዚህ ጥበብ ማውራት ሳይሆን ማሳየት ነው። ጥበብ ማውራት ሳይሆን ማሳየት ነው። ኢየሱስ ጌታ ነው። የእግዚአብሔር ቃል ለዚህ ነው ከናንተ መካከል ጥበበኛና አስተዋይ የሆነ ሰው ማን ነው? ቀጥሎ ያለው ቃል ምን ይላል? ስራውን ከጥበብ በሆነ በመልካም አኗኗር ያሳየን። ያውራን አይደለም ያሳየን። በምን? በስራ ምን አርገህ? መልካም አኗኗር አድርገህ ኖረህ። if you are wise ኢየሱስ ጌታ ነው። that's wisdom። ጥበብ ማውራት ሳይሆን ምን ማድረግ ነው። ለዚህ ነው ከናንተ መካከል ጥበበኛና አስተዋይ ማን ነው? ጠቢብ ነኝ ካልክ አሳየን። ሃሌሉያ። ለዚህ እንደሆነ ታውቃላችሁ ባለፈው ዋናው አዳራሽ ላይ በነበረው ፕሮግራም ላይ ማክሰኞ ሲጀምር ለዚህ ነው የምትከተሏቸውን ሰዎች ስትመርጡ የኑሯቸውን ፍሬ ተመልከቱ የሚለው ለዛ ነው። ለምን? የገለጠ ሰው ጥበብ አለው። የሚያሳይ ይሄው ብሎ የሚያሳይ ሰው ጥበብ አለው። ንጉሱ ሰለሞን ጠቢብ ነው የተባለበት ምክንያት የገለጠውን እንጂ ያወራው ታስቦ አይደለም። ሊጎበኙ ይመጡ የነበረው ለዛ ነው። ሰዎቹ የሚሰሙት ስላሳያቸው ነው። ያሳየህን ሰው ትሰማዋለህ። አሜን። እንጂ በቃላት ብዛት ዲሲቭ ያረጋቸው አይደለም። ዝናው ወጥቶ የሳባ ንግስት የሱን ዝና ሰምታ ስትሄድ ምንድነው የተካበደው ብላ ሄደች። መጽሐፍ ቅዱስ ሲናገር በደረሰችበት ጊዜ ያየችውን ስታይ ይላል ነፍስ አልቀረላትም፣ መንፈስ አልቀረላትም በውስጧ ይላል። ከነገሩኝ ነገር አስቡ፣ ተጋኖ ነው የተነገራት፣ ሩቡን እንኳን አልነገሩኝም አለች። it means ሰለሞን የነበረውን ጥበብ ያወራ ነበር ሳይሆን ምን አድርጎታል? ገልጦታል። በጌታ በኢየሱስ ስም በእናንተ ህይወት የሚገለጥ የእግዚአብሔር ጥበብ አለ። ከሰለሞን የሚበልጠው በእናንተ ውስጥ ነውና፣ ከሰለሞን የሚበልጠው በእናንተ ውስጥ ነውና በኢየሱስ ስም ህይወታችሁ በጥበብ የተሞላ ይሆናል።
የምታሳዩት ነገር በህይወታችሁ ይገለጣል። አሁን ሁለቱን ቃላት ዲፋይን እያደረግን ከሆነ ሁለት አይነት ጥበብ አለ። እግዚአብሔር ይባረክ። አሜን። ሁለት አይነት ጥበብ አለ። ወይም መጽሐፍ ቅዱስ በሁለት ከፍላችሁ ልታዩት ትችላላችሁ ጥበብን። እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 18 እስከ 21 ማንም ራሱን አያታል። በዚህ ዓለም የጥበብ ደረጃ ጥበበኛ መስሎ የሚታይ ቢኖር በ05 እትም ነው ማነብላችሁ። በዚህ ዓለም የጥበብ ደረጃ ጥበበኛ መስሎ የሚታይ ቢኖር የእግዚአብሔርን እውነተኛ ጥበብ እንዲያገኝ ራሱን እንደ ሞኝ ይቁጠር። የዚህ ዓለም ጥበብ በእግዚአብሔር ፊት ሞኝነት ነው። ንጽጽር ነው አይደል? ይህም እግዚአብሔር ጥበበኞችን በተንኮላቸው ይይዛቸዋል። ምን ማለት ነው? የዚህ ዓለም ጥበቡ ምንድነው? ተንኮል ነው ማለት ነው። ግልጽ አይደለም? ተንኮል ነው። ተንኮልን ዲፋይን ላድርግላችሁ። ለምሳሌ አንዳንድ ጊዜ ሰው ተንኮል ምን እንደሆነ አይገባውም። ከምድር አውሬ ሁሉ እባብ ተንኮለኛ ነበር ይላል። ተንኮለኛ ማለት በህይወት በሚመስል ነገር ውስጥ ሞት ደብቆ መስጠት ማለት ነው። በቃ ተንኮል ማለት አሁን ለምሳሌ መርዝ ነው ጠጣ ካለ ተንኮል አይደለም፣ ግልጽ ነው። ሴራ የለውም። ይሄ መርዝ ነው። ተንኮል ነው ማለት ምን ማለት ነው? ከውጭ አታየውም፣ ውስጡ ግን ሞት አለበት ማለት ነው። ስለዚህ የእግዚአብሔር ቃል እየነገረን ያለው የዚህ ዓለም ጥበብ ተንኮል ነው። ጥበቤ ነው የምትለው ዓለም ተንኮልን ነው እያለን ነው። ኢየሱስ ጌታ ነው። እግዚአብሔር ጥበበኞችን በተንኮላቸው ይይዛቸዋል ተብሎ እንደተጻፈ ነው። እንዲሁም ጌታ የጥበበኞች ሐሳብ ከንቱ መሆኑን ያውቃል የሚል ተጽፏል። ስለዚህ ሁሉ ነገር የናንተ ስለሆነ ማንም በሰው አይመካ። አሜን። ይሄ ክፍል እየነገረን ያለው ምንድነው? ሁለት አይነት ጥበብ አለ። የዚህ ዓለም ጥበብ አለ፣ የእግዚአብሔር መንግስት ደግሞ ጥበብ አለ። እውነተኛ ጥበብ የሚባለው የእግዚአብሔር ጥበብ ነው። ሰው በዚህ ዓለም ጥበበኛ የሆነ ቢመስለው ወይም ቢሆን የእግዚአብሔርን እውነተኛ ጥበብ ለመያዝ ራሱን እንደ ሞኝ ይቁጠር መጀመሪያ። ለዚህ ነው ብዙ ጊዜ ባለጠጎች የተማሩ ምናምን የምንላቸው ሰዎች ወደ እግዚአብሔር መንግስት መግባት የሚከብዳቸው። ለዛ ነው። ለምን? ወደ እግዚአብሔር መንግስት ለመግባት በእግዚአብሔር ጥበብ በሆነው በክርስቶስ ማመን ይጠይቃል። ኢየሱስ ጌታ ነው። ስለዚህ ሰው መጀመሪያ ማለት ያለበት ራሱን እንደ ሞኝ ይቁጠር የእግዚአብሔርን ጥበብ መቀበል የሚፈልግ ከሆነ። የዚህ ዓለም ጥበብ ግን ምንድነው አለ? ተንኮል ነው። እግዚአብሔር ጥበበኞችን በተንኮላቸው ይይዛቸዋል። እግዚአብሔር ይባረክ። እኔና እናንተን ግን የእግዚአብሔር ቃል ሲናገር እውነተኛ የሆነውን የእግዚአብሔርን ጥበብ ሲገልጸው ቆላስያስ ምዕራፍ 2 ከቁጥር 2 እስከ 3 እንደዚህ ይላል። የምታገለውም ልባቸው ተጽናንቶና በፍቅር ተሳስረው ፍጹም ማስተዋልን ሁሉ በማትረፍ የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁት ነው። ሐዋርያው ጳውሎስ ነው ይህንን የሚለው። ከዛስ የጥበብና የእውቀት ሀብት ተሰውሮ የሚገኘው በክርስቶስ ዘንድ ነው። አሜን። የጥበብና የእውቀት ሀብት ተሰውሮ የሚገኘው በማን ውስጥ ነው? በክርስቶስ ዘንድ ነው። ስለዚህ ክርስቶስ ለኔና ለናንተ የጥበብ ምንጫችን። አሁን ምን እያደረግን ነው? የመጨረሻውን ዘመን ጥበብ ልናወራ ነው እያልኳችሁ ያለሁት ስለ ክርስቶስ ልናወራ ነው። ለኛ ጥበባችን የተለየ ሰው ሐሳብ ሳይሆን ክርስቶስ ስለሆነ ኢየሱስ ጌታ ነው። ይኸውላችሁ እኔና እናንተ ጥበብ እናወራለን። አዎ፣ ግን የዚህ ዓለም ገዢዎች እንደሚናገሩት አይነት ጥበብ ግን አይደለም። እኛ የምናወራው አሁን ቀጥሎ የምናወራው በመጨረሻ ዘመን እግዚአብሔር በእኔና በእናንተ ሊገልጥ የሚፈልገው ጥበብ በክርስቶስ የተገለጠ ጥበብ ነው። ስለዚህ እግዚአብሔርን ጥበብ ነው እንጂ ማወራችሁ ቴክኒካሊ ወርልድሊ አይደለም።
ስለዚህ እነዚህን ሁለት ቃላቶች በዚህ ከያዝናቸው የመጨረሻ ዘመን ማለት ቅድም ባወራነው መሰረት በአዲስ ኪዳን ፍጻሜ ላይ ያለውን ከሆነ ሁለተኛ ጥበብ ማለት ደግሞ ዕውቀት ማለት ሳይሆን አይደል ተግባራዊ የሚደረግ ዕውቀት ነው ካልን ከዛ ደግሞ ምናወራው የጥበብ አይነት ደግሞ ክርስቶስን ነው ካልን አሁን ምናወራው ግልጽ ነው ማለት ኢየሱስ ጌታ ነው። አሜን። ስለዚህ ይሄንን ጥበብ ክርስቶስን ወደ መገለጥ ለማምጣት ተግባራዊ ለማድረግ የክርስቶስን ጥበብ እነዚህን 3 ስቴጆች በጣም ኢምፖርታንት ናቸው። የመጀመሪያው ዲዘርን ማድረግ ነው። wisdom for the last days የመጀመሪያው መለየት ነው። ሁለተኛው መዘጋጀት ነው። ሶስተኛው ድል ማድረግ ነው። ኦ ሃሌሉያ! እግዚአብሔር ይባረክ። አሜን። በእግዚአብሔር ቃል ውስጥ መናፍስትን መለየት discerning of spirits የሚባል ነገር አለ አይደል? መናፍስትን መለየት ማለት ምን? ዲዘርን ማድረግ ማለት መለየት ማለት ልዩነትን ማወቅ ማለት understanding differences። አንድ ሰው ዲዘርን አደረገ ለየ ማለት ልዩነቱን አወቀ ማለት ግልጽ ነው። ልዩነትን ማወቅ መለየት ነው። እግዚአብሔር ይባረክ። ስለዚህ መጀመሪያው እኔና እናንተ ልንለየው የሚገባ ነገር አለ። ኦ ሃሌሉያ! የእግዚአብሔር ቃል በኤፌሶን ምዕራፍ 5 ከቁጥር 15 እስከ 17 እንደዚህ ይላል። እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። ቀኖቹ ክፉዎች ናቸውና ዘመኑን በሚገባ ዋጁ። ስለዚህ ሞኞች አትሁኑ፣ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ። ይህ ክፍል እየነገረን ያለው ጥበብ እንደሌላቸው አትሁኑ፣ እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። ስለዚህ በጥበብ መኖር ማለት የጌታን ፈቃድ አውቆ መኖር ማለት ነው እያለን ነው አይደል? በጥበብ መኖር ማለት የጌታን ፈቃድ አውቆ መኖር ማለት ነው። የጌታን ፈቃድ የሚያቅሰው ጥበብን የተቀበለ ሰው ነው። ጥበበኛ የሆነ ሰው ነው። የጌታን ፈቃድ ግን ካላወቅን ጥበብን አልያዝንም ማለት ነው። ሁለተኛው መሰረታዊ ቃል በአንደኛ ዜና ምዕራፍ 12 የምታውቋቸው አይ ቲንክ ዘመንን መረዳት በሚለውም ላይ ምናነሳው ዋና ይሄ ነው። አንደኛ ዜና ምዕራፍ 12 ከ32 ላይ እንደዚህ ይላል። ዘመኑን የተረዱና እስራኤላውያንም ምን ማድረግ እንደሚገባቸው የተገነዘቡ የይሳኮር ሰዎች 200 አለቆች በእነሱም ስር ሆነው የሚታዘዙ ዘመዶቻቸው ብሎ ያስረዳል። 200 ናቸው። ምኑን ነው የተረዱት? ዘመኑን። ኒው ሊቪንግ ትራንስሌሽን ላይ እንደዚህ ይላል። for the tribe of Yisakor, okay, there were 200 leaders of the tribe with their relatives, ከነሱ ዘመዶቻቸው ጋር። ከዛ ቀጥሎ ያለው ቃል ይገርማል። all these men understood the signs of the times። ዘመኑ ላይ የሚታዩትን ምልክቶች እነዚህ ሰዎች ይረዷቸዋል። ዘመኖቹን ይረዱና አለ and knew the best course for Israel to take። እስራኤል ምርጥ የሆነውን ትክክለኛ መንገድ እንዲራመድ አቅጣጫ ይሰጣሉ። የመጀመሪያው ግን ልዩ የሚያደርጋቸው ምንድነው? ዘመኑን ምን ይላሉ? አንደርስታንድ ያደርግ ምልክቶቹን እያዩ ይረዷቸዋል ምን አይነት ዘመን እንደሆነ። እነዚህ ሰዎች የዳዊትን መካሪዎች ነበሩ። ሃሌሉያ! ዘመኑን ለመረዳትና አሁን እኔና እናንተ ስለመለየት አይደል እያወራን ያለ ነው። ዲዘርን ስለማድረግ ነው እያወራኋቸው ያለሁት። አሁን በእግዚአብሔር መነጽር እንዴት ዘመንን ማየት እንዳለብን አብረን እንመልከት። ሃሌሉያ! እግዚአብሔር ዓለምን የሚያይበት መንገድና ሰዎች ዓለምን የሚያዩበት መንገድ ፈጽሞ የተለያየ ነው። እግዚአብሔር ዓለምን ሲያይ በልዩ መነጽር ነው የሚያያት። የእግዚአብሔር አይኖች ካሉን ሃሌሉያ
ጠቢባን ነን። እኔና እናንተ ዓለም እንደሚቆጥረው አይደለም ዓለምን መቁጠር ያለብን፣ እግዚአብሔር እንደሚላት ነው መቁጠር ያለብን። የእግዚአብሔር ቃል እንደዚህ ያስረዳናል። ማለት እግዚአብሔር ሁሉንም ነገሮች ሲከፍል በሁለት ነው የሚከፍላቸው። በሁለት መንግስት 10 ነው የሚከፍልላችሁ። በነገራችን ላይ ይሄ እውነት በጣም ህይወቴን የፈታ እውነት። እግዚአብሔርን ዝም ብላችሁ ብትጠይቁት ከሁለት ነገር ውጪ አያውቅም። I'm telling you አብዛኞቹን ነገሮች እኮ አንደርስታንድ እናደርጋቸዋለን። እኛ ነን ብዙ ሃይማኖት የምናውቀው። ሌብራስካ ሃሌሉያ። እግዚአብሔር ብዙ ነገር አያውቅም። እግዚአብሔር ሁለት ነገር ነው የሚያውቀው። ሰው ብዙ ነገር ያውቃል። እግዚአብሔር ሁለት ነገር ብቻ ነው የሚያውቀው። ዓለምን ሲያያት ሁለት መንግስት ብቻ ነው በመንፈስ ዓለም የሚታየው። አሜን። እንመልከት። አሁን የነገርኳችሁ መነጽር ማንኛውንም ነገር ብትፈቱ ከነዚህ ሁለት ነገሮች ውጭ አፈቱትን ላስተዋለ ሰው። ሃሌሉያ። እና እግዚአብሔር እንዴት ዓለምን እንደሚያያት ጌታችን ኢየሱስ በተናገረው ቃል ውስጥ ትመለከታላችሁ። ማቴዎስ ምዕራፍ 13 ከ24 እስከ 42 ያለውን ክፍል አነብላችኋለሁ። የእንክርዳዱ ምሳሌ ፓወርፉል። ኢየሱስ ሌላ ምሳሌ እንዲህ ሲል ነገራቸው። መንግስተ ሰማይ በእርሻው ቦታ ጥሩ ዘር የዘራን ሰው ትመስላለች። መንግስተ ሰማያት ወይም መንግስተ ሰማይ በእርሻው ቦታ ጥሩ ዘር የዘራን ሰው ትመስላለች። ነገር ግን ሰው ሁሉ ተኝቶ ሳለ ጠላቱ መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴው በቅሎ ማፍራት ሲጀምር እንክርዳዱም አብሮ ብቅ አለ። የእርሻው ባለቤት ባሪያዎችም ወደሱ ቀርበው ጌታ ሆይ በእርሻ ቦታ ጥሩ ዘር ዘርተህ አልነበረምን? እንክርዳዱ ከየት መጣ አሉት። አንተ የዘራኸው ጥሩ ዘር አልነበር? እንክርዳዱ ከየት መጣ አሉት። እሱም የጠላት ሥራ ነው አላቸው። ባሮቹም እንክርዳዱን ሄደን እንድንለቅመው ሃሌሉያ እንድንነቅለው ትፈልጋለህ ብለው ጠየቁት። እሱ ግን አይሆንም፣ ምክንያቱም እንክርዳዱን እንነቅላለን ስትሉ ስንዴውንም አብራችሁ ልትነቅሉ ትችላላችሁ። ኦ ሃሌሉያ። ተዋቸው፣ እስከ መከር ጊዜ አብረው ይደጉ። እስከ መቼ? እስከ መከር ጊዜ አብረው ይደጉ። በዛ ጊዜ አጫጆቹን እንክርዳዱን አስቀድማችሁ ንቀሉ፣ በእሳትም እንዲቃጠል በየነዶው እሰሩት፣ ስንዴውን ግን ሰብስባችሁ በጎተራዬ ክተቱላቸዋለሁ አላቸው። ይሄንን ጥያቄ ወደ ቤት ሲገቡ አረ ተርጉምልን አሉት። ተርጉምልን፣ አሁን የነገርከንን የእንክርዳዱን ምሳሌ ተርጉምልን አሉት። ትርጉሙን ስሙት። ስማርት እኔ ይገርመኛል የኢየሱስ የሚያስተምርበት መንገድ። ከዚያም ህዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደሱ ቀርበው በእርሻ ውስጥ ስላለው እንክርዳድ የተናገርከው ምሳሌ ትርጉም ንገረን እስቲ፣ ኢንተርፕሬት አድርገው። ተመልከቱ እንዴት እንደሚተረጎም። እሱም እንዲህ ሲል መለሰ፣ የጥሩውን ዘር የዘራው የሰው ልጅ ነው። እርሻው ይህ ዓለም ነው። ጥሩ ዘር የእግዚአብሔርን መንግስት ልጆች ያመለክታል። እንክርዳዱም የክፉ ልጆች ናቸው። ዘርቶ የሄደው ጠላትም ዲያብሎስ ነው። መከሩ የዓለም መጨረሻ ሲሆን አጫጆቹ መላእክቶቹ ናቸው። ፔሬድ ጂና ማካ ኢየሱስ ጌታ ነው። ሰምታችሁኛል ያልኩትን? ኦኬ። እግዚአብሔር ዓለምን ሲያይ በሁለት መንገድ ብቻ ነው የሚያየው። ስሙኝ፣ በሁለት መንገድ ብቻ ነው የሚያየው። ኢየሱስ ጌታ ነው። ተመልከቱ፣ ማቴዎስ ይቀጥላል። እንክርዳዱ ተነቅሎ በእሳት እንደሚቃጠል ሁሉ በዓለም መጨረሻ እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል፣ እነርሱም ለኃጢአት ምክንያት የሆኑትንና
ክፉ የሚያደርጉትን ሁሉ ለቅመው ከመንግስቱ ያወጣሉ። ለቅሶና ጥርስ ማፋጨት ወዳለበት ወደ እቶን እሳት ይጥሏቸዋል። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ያበራሉ። ሰሚ ጆሮ ያለው ይስማ አለ። ሰምቻለሁ እኔ። አሜን። የሚሰማ ጆሮ አለን። የኢየሱስን ቃል እንሰማለን። ለዚህ ነው አሁን ይሄ ክፍል በጣም የሚገርማችሁ እግዚአብሔር ዓለምን ሲያይ በሁለት ካታጎሪ ነው የሚያያት። ይሄ ወሳኝ ለምሳሌ ህይወቴን የፈታ ነገር ነው። በጣም ብዙ ሰው ብዙ ሃይማኖት ነው ያለው ይላል። እግዚአብሔር አይደለም እንደዛ ያደረገው። ብዙ ሃይማኖት የለም። ሁለት ነገር ነው እግዚአብሔር የሚያውቀው። ሲያቀን እንዲህ ነው የሚያቀን። ወይ እንክርዳድ ነህ ወይ ስንዴ ነህ። አም ቴሊንግ ዩ ይላችሁ ላይፍን ሲምፕሊፋይ ስለሚያደርግ ነው ይሄ እውነት። እግዚአብሔር ከዚህ ውጪ ሌላ ዕውቀት የለውም። ተመልከቱ፣ ሁለት መንግስት አለ፣ ሁለት ዓለም አለ። አንደኛው የጨለማው ዓለም ነው፣ የሰይጣን መንግስት ነው። ሁለተኛው የእግዚአብሔር መንግስት ነው። እነዚህ ሁለት ዓለሞች ነገርን ቅልል አድርገን በትክክል እንድንረዳ ያደርገናል። ለዚህ ነው እግዚአብሔር ዓለምን ሲያይ ሁለት ነገር ነው ማየው አለ፣ ስንዴና እንክርዳድ። ለዚህ ነው ኢየሱስ ሲመጣ እኮ ስንዴውን ወደ ጎተራ ያስገባል፣ እንክርዳዱን ደግሞ ወደ እሳት ይጥለዋል አለ። መንሹ በእጁ ነው፣ ገለባውን ያጠራል። ይሲ በዚህ እይታ ካየነው ዲዘርን ማድረግ ቀላል ይሆናል። የፈለግነው መለየት ነው። ካለየነው ቀጥሎ ያለው መራመድ አንችልም። ኦ ሃሌሉያ! እንክርዳድ አለ፣ ስንዴ አለ። የክፉ ልጆች አሉ፣ የእግዚአብሔር ልጆች አሉ። የጨለማ መንግስት አለ፣ የእግዚአብሔር መንግስት አለ። የብርሃን መንግስት አለ። ሞት አለ፣ ሕይወት አለ። እርግማን አለ፣ በረከት አለ። አመፃ አለ፣ ጽድቅ አለ። ባቢሎን አለ፣ አዲሲቱ ኢየሩሳሌም አለች። ሌላም ነገሮችን ይዛችሁ ብትመጡ ከሁለቱ መደብ ውጪ መካከለኛ የለም። እየሰበክን ያለነውም ወንጌል የሃይማኖት ለውጥ ሳይሆን ከጨለማ መንግስት ወደ ፍቅሩ ልጅ መንግስት የማፍለስ ስራ ነው። ኧረ አሜን። እግዚአብሔር ሃይማኖት ሳይሆን ያለው ሕይወትና መንግስት ነው ያለው። አያችሁ፣ ስትከፍሉት እግዚአብሔር በሚያይበት መንገድ ማየት is very important። ዲዘርን አደረግን ማለት ምን ማለት ነው? እነዚህን ሁለት ነገሮች ለየናቸው ማለት ነው። እነዚህን ሁለት ነገሮች ስንለያቸው ዲዘርን አደረግን እንላለን። አሁን የዘመንን መጨረሻ ስለሆነ ጌታ እዚህ ውስጥም የተናገረው አሁን ላሳያችሁ የምፈልገው ጌታ ከተናገራቸው ቃሎች ውስጥ መካከል እንዳትረሱ፣ እስከ መከር ጊዜ አብረው ይደጉ የሚለው ይታያችኋል። በጣም የሚገርም ቃል ነው። እስከ መከር ጊዜ አብረው ምን ይበሉ? ምክንያቱ ሲጠየቅ ጌታ የመለሰው መልስ ምንድን ነው? ስንዴው እንክርዳድ መስሏችሁ ልትነቅሉት ትችላላችሁ። ምን ማለት ነው? የሚድን ሰው አለ። ኮማሳ የሚድን ሰው አለ። እስከ መጨረሻው ካልተጠበቀ እንክርዳድ እየመሰለ ድንገት ስንዴ ይሆናል። ኬሞሳ የሆነ ዘመን ላይ እንክርዳድ የነበረው አንተ መስሎ ነው። ወንጌል ሲደርሰው ስንዴ ይሆናል። ስለዚህ አብረህ እንዳትነቅለው አሁን አይደለም፣ አብረው ይደጉ። የመጨረሻው ፖይንት ላይ ፍጹም መለየት ይለያሉ። የዘመን መደምደሚያ ላይ ፍጹም መለየት ይለያሉ። እስከዛ ድረስ ግን እንክርዳድ ነው ብለህ ልትይዘው ስትል ስንዴ ይሆንብሃል። there is a salvation እግዚአብሔር ያዘጋጀው ለትውልዶች ሁሉ። ፔራቫስካ ሃሌሉያ። የሆነ ሰው ብርሃን ይበራለታል። የእግዚአብሔር መንፈስ እውነትን ያበራለታል። ስንዴውም ሆነ እንክርዳዱ እስከ መከር ቀን እንዲያድጉ ተወስኗል። ሁለቱም ያድጋሉ። አይገርምም? እንክርዳዱም ያድጋል፣ የክፉ ልጆችም ያድጋሉ አለ። ከዛስ የእግዚአብሔር መንግስት ልጆችም ምን ይላሉ? ያድጋሉ። ስንዴውም ያድጋል፣ ክፉም ያድጋል። አሁን ቅዱሳን ስሙኝ፣ the most important thing እነዚህ ሁለት ነገሮች እንዲህ ከሆነ የሚሄዱት
እኔና እናንተ መለየት ያለብን ምንድነው የኛ ድርሻ እዚህ ውስጥ አይደል? ቆይ ስሙኝ፣ የዘመን ፍጻሜ መጨረሻው ዘመን እየቀረበ ሲመጣ ምን እየሆነ ይመጣል የሚለውን ጥያቄ ምን መልሰው እነዚህ ሁለት መንግስታት ላይ ሁለቱም ጋር የሚሆን ነገር አለ። አሁን መጽሐፍ ቅዱሳችሁን ስታነቡ ያንደኛውን ለአንደኛው መቀላቀል አይቻልም። ሰምታችሁኛል ያልኩትን? የጨለማ መንግስት ፍጻሜ የኔና የናንተ ፍጻሜ አይደለም። ካለየኸው ግን ይቀላቀልልባል። ለምሳሌ አንደኛ ተሰሎንቄ ላይ የሚታወቅ ቃል አለ። ጌታ ኢየሱስ ክርስቶስ ሌባ በሌሊት በድንገት እንደሚመጣ ይመጣል የሚል ቃል ብዙ ሰው ለቅዱሳንም እንደሚመለከት አድርገው ነው የሚናገሩት። ክፍሉን በትክክል ሄዳችሁ ስታነቡት ምን ይላል? ወላድን ምጥ ድንገት እንደሚይዛት ለዚህ ዓለም ሰዎች የጌታ መምጣት ልክ እንደዛ ይሆንባቸዋል ይልና እናንተ ግን የብርሃን ልጆች ናችሁና አይመለከታችሁም ይላል። ምን ማለት መሰላችሁ? ዲዘርን አደረከው ማለት ያንተ የሆነና ያንተ ያልሆነን ከለየህ የሚመለከት ጉዳይ ላይ እንዴት መዘጋጀት እንዳለበት ታውቃለህ ማለት ነው። ሃሌሉያ። ይሲ ዲዘርን እናደርጋለን። አሁን ምን እየተከናወነ ነው? ዓለም ላይ ምን እየሆነ ነው? ለይተን ማየት አለብን። የእግዚአብሔር ቃል እየነገረን ያለው ሁለቱም ይደጉ ብሏል። ሁለቱም ይደጉ ብሎናል። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 3 ላይ እንዲህ የሚል ቃል ታገኛላችሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ሁላችንም የምናውቀው ቃል ነው። ሐዋርያው ጳውሎስ ስለመጨረሻው ዘመን እንደዚህ አለው፣ ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህን ወቅ። መቼ? በመጨረሻው ዘመን። ምን አይነት ቀን ይመጣል? የሚያስጨንቅ ቀን ይመጣል። ለምን? እንዲያድጉ ተፈቅዶላቸዋል። እነሱም ይላላ ይደጉ እኮ እስከ መከር ጊዜ ሁለቱም አብረው ይደጉ። ሌብራሃስካ እዚህ ክፍል ላይ 19 ነጥቦችን ነው የሚጠቅሰው። 19 በቁጥር ምን እየሆኑ ይሄዳሉ የዚህ ዓለም ሰዎች? ጨለማ እያደገ ሲሄድ ምን ይሆናል? ይሄ ዓለም እያደገ እየበረታ ሲሄድ ጨለማ እየጨለመ ሲሄድ ምን ይሆናል? የሚሆነው እንደዚህ ነው። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ይታያችኋል፣ ለእርቅ የማይሸነፉ። ኢየሱስ ጌታ ነው። የሚቀጥለውን ሚስ አድርጌዋለሁ መሰለኝ። ሚስ አድርጌው እያለ ይቀጥላል። 19 ነጥቦችን ነው የሚጠቅስለት። ተድላን የሚወዱ፣ እግዚአብሔርን የማይወዱ፣ የሃይማኖት መልክ ያላቸው ኃይሉን ግን የካዱ ይለውና አንተ ግን ከእንደነዚህ አይነቶቹ ራቅ። ለምን? አንተን አይመለከትህም። ለምን? ጨለማው እየጨለመ የሚመጣው በእነሱ ላይ ነው። ጨለማው ይኸውላችሁ አሁን ለይተናል፣ መንገድ ለይተናል። ሁለት መንግስት እንዳለ እየለየን ነው። ሁለት ዓለም እንዳለ እየለየን ነው። ኢየሱስ ጌታ ነው። የነሱ ዓለም እንዲህ የሆነ እየበረታ ይሄዳል። አንዳንድ ሰው ይሄንን የቤተ ክርስቲያን መልክ አድርጎ ይናገራል። ሁል ጊዜ አንድ ነገር ልንገራችሁ፣ ቤተ ክርስቲያን በምንም ተአምር እየተዋረደች አትሄድም። ለምን ብሎ ለሚጠይቀኝ ሰው መሪዋ ኢየሱስ ነው። የፊት መጨማደድ የሌለባት፣ ነውር የሌለባት፣ ነቀፋ የሌለባት፣ ክብርት የሆነች ንጽሕት የሆነች ቤተክርስቲያን ለራሱ እንዲያቀርብ ወዶ እያነጻት ከሆነ በቃሉ ውሃ ኢየሱስ ፌል አያረግም። የሰው አመራር እኮ አይደለም፣ ይሄ የጌታ አመራር ነው። ኢየሱስ ጌታ ነው። ቤተክርስቲያን ምን እየሆነች ትሄዳለች? እየደመቀች ትሄዳለች፣ እየገዛች ትሄዳለች፣ እያበራች ትሄዳለች። እናንተና እኔ ማለት ነው። አንዳንድ ጊዜ በሆነ ዘመን ቤተክርስቲያን ቁልቁል እየወረደች አድርገን እንድንስላት ያደርጉናል አይልም መጽሐፍ ቅዱስ። ይሄ እኮ በእኔና በእናንተ ብርታት ላይ ሳይሆን በኢየሱስ ማንነት ላይ የተመሰረተ ነው። በራሷ ላይ የተመሰረተ ነው።
ኢየሱስ ፌል አድርጓል እያልከኝ ነው? ኖ ኢየሱስ ፌል አላደረገም፣ ሊያረግም አይችልም። እየሰራ ያለው እሱ ስለሆነ ቤተክርስቲያን እየደመቀች ትሄዳለች። እናንተ እኔ እየደመቅን እንሄዳለን። እግዚአብሔር የሰጠን ተስፋ ይሄ ነው እና እዚህም ክፍል ላይ ልክ እንደዚሁ ነው የተነገረን። የራእይም ቃል ላይ የእግዚአብሔር ቃል ሲናገር ራእይ ምዕራፍ 22 ከቁጥር 10 እስከ 11 መልአክ ነው ይሄንን ያለው። ሊሰግድለት ሲል እንዳሰግድ ብሎ ካስነሳው በኋላ እንዲህ አለኝ፣ ጊዜው ስለደረሰ የዚህን መጽሐፍ የትንቢት ቃል በማህተም አትዝጋው። አመፀኛው በአመፁ ይቀጥል፣ እርኩሱም ይርከስ፣ ጻድቁም ይጽደቅ፣ ቅዱሱም ይቀደስ። ምን ማለት ነው? ይገባችኋል እያልኩኝ ያለሁት? ኢየሱስ ጌታ ነው። ምንድነው የሚሆነው እዚህ ዓለም ላይ ካላችሁኝ፣ እግዚአብሔር ዓለምን ሲያያት በሁለት ከፍሎ አያት ብለናል። የጨለማው ዓለም እንዲህ የሆነ ነው የሚቀጥለው። እኔና እናንተስ እየደመቀ ነው የምንቀጥለው። አረ ኢየሱስ ጌታ ነው። ለዚህ ነው ኢሳይያስ 60 ስለኔና ስለናንተ እንደዚህ ይላል፣ ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻል። እነሆ ማለት ተመልከች፣ ሲ እንጂ ምንድነው የምታዩ? ጨለማ ምድርን፣ ድቅድቅ ጨለማ አህዛብን ምን ይላል? ህዝቦችን ይሸፍናል። ነገር ግን እግዚአብሔር ወጥቶልሻል፣ ክብሩንም ይገልጥልሻል። ህዝቦች ወደ ብርሃንሽ፣ ነገስታትም ወደ ንጋትሽ ጸዳል ይመጣሉ። እኛ እንደዚህ አይነት ቃልና ተስፋ የተገባልን ነን። እነሱ ላይ ምድር ላይ ጨለማ ይሆናል፣ አህዛብ ላይ ድቅድቅ ጨለማ ይሆናል። ባንተ ላይ ግን የእግዚአብሔር ጸዳል፣ የክብሩ ጸዳል ያበራል። ባንቺ ላይ ግን የእግዚአብሔር ጸዳል ያበራል። ሁለቱ ነገሮች ተቀላቅለው እየሄዱ አይደለም፣ ሁለቱም እያደጉ ነው። በመሃል ግን ብዙ እንክርዳድ ስንዴ ይሆናል። ብዙ እንክርዳድ ስንዴ ይሆናል ከወንጌል የተነሳ። አረ አሜን። ከወንጌል የተነሳ ብዙ እንክርዳድ ስንዴ ይሆናል። ወካባባሳ ኢየሱስ ጌታ ይሲ ኦኬ። ሁለት ነገር ነው ያለው። መለየት ማለት ይሄ ነው። ዲዘርን ማድረግ ማለት ይሄ ነው። ዘመኑ ላይ ምን እየሆነ ይሄዳል ካላችሁኝ፣ በመጨረሻው ዘመን እንደዚህ እየሆነ ይሄዳል። ጨለማው እየጨለመ ይሄዳል፣ ድቅድቅ እየሆነ ይሄዳል። ብርሃኑስ እየደመቀ ይሄዳል፣ እንደ ንጋት ፀሐይ እየበረታ ይሄዳል። ሃሌሉያ። እኛ የምንለየው የት ጎራ ውስጥ እንዳለንና ምን እንደሚመለከተን ነው እንጂ ቀላቅለን ማሰብ ትክክል አይደለም። ቅዱሳን ታሲስ አለመለየት ዲዘርን አላደረግነውም ማለት ነው፣ ልዩነቱ ካልገባን። እግዚአብሔር ይባረክ። አሜን። በእግዚአብሔር ቃል ውስጥ ቀጥሎ እንድናይ የምፈልገው ከመለየት ቀጥሎ መዘጋጀት ነው። ፕሪፔር ማድረግ ምን ማለት ነው? አንድ ነገር ገብቶናል። የእግዚአብሔር መንግስት እየበረታና እየደመቀ የሚሄድ ከሆነ የዚህ ዓለም ወይም ደግሞ የሰይጣን መንግስት፣ የዚህ ዓለም የክፉ ልጆች እነሱም በክፋታቸው እየበረቱ የሚሄድ ከሆነ በሚመጣው ዘመን በዚህ ዓለም ላይ ጨለማ እንደሚበረታ መተንበይ አይከብድም። የምትዘጋጀው ነገን እያየህ ነው አይደል? መዘጋጀት ማለት ምን ማለት ነው? ነገ ለሚገለጠው ነገር ዛሬ የምትታጠቀው ነገር አለ ማለት ነው። ስለዚህ ነገ ምንድነው የሚሆነው የሚለውን መጽሐፍ ቅዱስ እኮ እየነገረን ነው። በዚህኛው መንግስት እንዲህ ይሆናል፣ በዚህኛው መንግስት እንዲህ ይሆናል። ስለዚህ የሚመጣውን ዘመን በዓለም ደረጃ ከጠበቃችሁት እንዲህ ነው የሚሆንባቸው፣ በቤተ ክርስቲያን ከጠበቃችሁት ደግሞ እንዲህ ነው የሚሆንብን። ይገባችኋል ያልኩኝ ያለው? ስለዚህ ምንድነው ኤክስፔክት እያደረግን ያለ ነው ማለት ነው? በዚህ ዓለም ላይ ጨለማ እየጨለመ ከመጣ፣ ድቅድቅ ጨለማ እየሆነ ከሄደ፣ ከዛ ደግሞ በእኔና በእናንተ ላይ የእግዚአብሔር ክብርና ጸዳል የሚያበራ ከሆነ እኔና እናንተ እንዴት ነው ሬዲ የምንሆነው ማለት ነው?
እንዴት ነው የምንዘጋጀው? ይሄንን በደንብ ሊያብራራልን የሚችለው ታሪክ በመጽሐፍ ቅዱስ ውስጥ የምታገኙት ይሄ ምን ማለት ነው? ዘመንን አይቶ መዘጋጀት። ሃሌሉያ። አንዲት ሴት አለች ሁለተኛ ነገሥት ላይ የምትታወቅ ሱናማዊት ሴት፣ ታላቅ ሴት፣ ባለጠጋ ሴት። ይቺ ሴት የእግዚአብሔር ሰው ማረፍ ይፈልጋል፣ መብላት ይፈልጋል፣ ደክሞታል አለች። ቀጠላ እሱ ደግሞ ምን ትፈልጊያለሽ? የሱ እረፍት ከሷ ልጅ ጋር ሁሉ የዲቫይን ኤክስቼንጅ በባህሪው በመለኮት አቅም ልክ ነው። ክርስቶስ ለኔና ለናንተ የጥበብ ምንጫችን ነው። እኔና እናንተ ጥበብ እናወራለን፣ ግን የዚህ ዓለም ገዢዎች እንደሚናገሩት አይነት ጥበብ ግን አይደለም። እግዚአብሔር አይኖች ካሉን ጠቢባን ነን። ክርዳድ አለ፣ ስንዴ አለ፣ የጨለማ መንግስት አለ፣ የእግዚአብሔር መንግስት አለ። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል። ራሳቸውንም በብዙ ስቃይ ወቅተዋል። ገንዘብ መውደድ አደጋ የሚሆነው እዚህ ስፖት ላይ እሱ የሚፈልገውና እኔ የምፈልገው ነገር ከተመጣጠነ እቃው ማተር ያረጋል። ችን የሚያረካም ራሱ ይረካል። ኢሰሊድ ክርስቶስ መርከባቸው የሆነላቸው በማዕበሉ ላይ እየተንሳፈፉ የምድሪቱን አራራት ተራራ